የሰቆጣ ቃል ኪዳን ፕሮግራም በይፋ ስራ ጀመረ። በሰሜን ወሎ ዞን ሀብሩ ወረዳ አስተዳደር የሥርዓተ ምግብ ችግርን ከመቅረፍ አኳያ ከፍተኛ ፋይዳ ያላቸው ተቋማት በማቀናጀት በሀገራችንና በክልላችን ስራዎችን እየሰራ የሚገኘው የሰቆጣ ቃል ኪዳን ፕሮግራም ወረዳውን በአዲስ በማቀፍ በይፋ ስራ ጀምሯል። የሰቆጣ ቃል ኪዳን ፕሮግራም የሚሰራቸው ዋና ተግባራት መካከል የምግብ ተደራሽነትን ማረጋገጥ፣ የእናቶችና የህፃናት ጤናን ማሻሻል፣ የንጹህ መጠጥ ውሃ አቅርቦት፣ በትምህርት ቤት የሥርዓተ ምግብን መተግበር ወይም ምገባን ማጠናከር፣ ሶሻል ፕሮቴክሽን እና የጾታ እኩልነት፣ ሴቶችን ማብቃት፣ የገበያ ተደራሽነት እና በፕሮግራሙ የታቀፉ ሴክተሮችን በማቀናጀት ላይ ስራ ይሰራል። በዛሬው ዕለት የወረዳው ስትሪንግና ቴክኒክ ኮሚቴ ተገኝቶ ውይይት ያደረገ ሲሆን ትኩረት አድርጎ የተወያየባቸው ነጥቦች ለአስፈጻሚዎች ሴክተሮች የተመደበውን የ2018 የፕሮግራሙ ማስፈጸሚያ በጀት ድልድይ ይፋ ማድረግ፣ ሴክተሮች ያቀዱትን የፊዚካል እቅድ ማስተዋወቅና በቀጣይ የሚሰሩ ዋና ተግባራት የሚሉ ጉዳዮች ላይ የጋራ ውይይት ተካሂዷል። የውይይት ሰነዶቹ የሀብሩ ወረዳ ጤና ጽሕፈት ቤት የጤና ኦፊሰር የሆኑት አቶ ዮሐንስ ሽመልስ አቅርበው የፕሮግራሙን ውይይት የመሩት የሀብሩ ወረዳ ምክትል አስተዳዳሪና የውሃና ኤነርጂ ልማት ጽሕፈት ቤት ኃላፊ አቶ ተስፋዬ ደምሌ የሰቆጣ ቃል ኪዳን በአዲስ ወረዳችንን ማቀፍ ትልቅ እድል ነው ብለው፣ ነገር ግን ፕሮግራሙ ሰፊና ህዝብን ተጠቃሚ የሚያደርገው ሁሉም ባለድርሻ አካላት በቅንጅትና በትብብር መንፈስ ስንሰራ ስለሆነ ለዚህ በቂ ዝግጅት ማድረግ ይኖርባቸዋል ሲሉ ለስትሪንግ ቴክኒክ ኮሚቴው አሳስበዋል።